ለአብይ አህመድ ስርዓት በጣም አሁን አሽቃባጭ ሆነው ያገኙሃቸው ያሉት እነዚህ የትግራይ ቲክቶከሮች ናቸው። We are here in Ethiopia. አንድ ተራ ቲክቶከር መጣና ይሄ ሁሉ ወከባ ለምን አስፈልገ? ጭራሽ ኢቲቪ ላይ ፋና ላይ ፖስት ታደርጋላችሁ። We have just arrived in Ethiopia. Come on. Okay, I need to say something about Ethiopia. ጄላን ፔጅ አዲስ አበባ ገባም። ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ቤተሰቦቼ የበጎ ማዕዛ ቤተሰቦች እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። እንግዲህ ይህን ቻናል ሰብስክራይብ በማድረግ እንደዚሁም ላይክ እና ሼር በማድረግ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ በማስቀመጥ ብትጀምሩት በጣም ደስ ይለኛል። ዛሬ ያስኩላችሁ ቪዲዮ ጄላን ፔጅ ወደ ኢትዮጵያ መጥቷል በአዶናይ ጥሪ መሰረትና ከዚህ ጋር ተያይዞ ያለውን ቫይብ ለሱ የተደረገለትን አቀባበል አሳያችኋለሁ። ከዛ በተጨማሪ በዋናነት ግን ይህ ታዋቂ ቲክቶከር ወደ ኢትዮጵያ መምጣቱ ጋር ተያይዞ የሚሰጡ አስተያየቶች አሉ። እነሱን በደንብ አጋራችኋለሁ። አብራችሁ ይቆዩ። መጀመሪያ ልጁ ሲመጣ የተደረገለትን አቀባበል ላሳያችሁ። We are here in Ethiopia. We have just arrived in Ethiopia. Come on. Okay, I need to say something about Ethiopia because they're doing it again. I cover a lot of global news and at this point ጄላን ፔጅ አዲስ አበባ ገባም። በዓለም አቀፍ ደረጃ ከፍተኛ ተሰሚነት ያለው ታዋቂው የማህበራዊ ሚዲያ ተጽዕኖ ፈጣሪ ጄላን ፔጅ አዲስ አበባ መግባቱ ተሰምቷል። በቲክቶክ ብቻ ከ19 ሚሊዮን በላይ ተከታዮች ያሉት ጄላን ፔጅ አዲስ አበባ መግባቱን አስመልክቶ ባስተላለፈው መልእክት በርካታ ቀናትን የሚወስደው ታላቁን ጉዞዬን በቀኝ ግዛት ባልተገዛችው ሀገር ኢትዮጵያ ጀምሬያለሁ ብሏል። በተጨማሪም ኢትዮጵያ በርካታ የአርሰናል ክለብ ደጋፊዎች የሚገኙበት ሀገር መሆኗን እንደሰማና በቆይታውም ከደጋፊዎች ጋር ልዩ ጊዜ ለማሳለፍ ቀጠሮ መያዙን አስታውቋል። እሺ ውድ ተመልካቾች ጄላን ፔጅ ኢትዮጵያ አዲስ አበባ በመግባቱ ምክንያት የተደረገለትን ሽርጉድ አቀባበሉን ደመቅ ያለውን የተለያዩ የኢትዮጵያ ባህላዊ አልባሳት፣ ባህላዊ ጭፈራዎች፣ ዘፈኖች፣ ባህላዊ ምግቦች ኤቭሪ ነገር እንክብካቤ እየተደረገለት እየታጀበ ከተማዋ የተሰራውን ኮሪደርን በዚህ መልኩ ጎብኝቷል። በትንሹ አሳይቻችኋለሁ። ወደ ዋናው ፖይንት ስመጣ ግን የዚህ ቲክቶከር ኢትዮጵያ መምጣት ምንድነው ለኢትዮጵያ የሚሰጠው ጥቅም ወይም ደግሞ የዚህ ሰውዬ ወደ ኢትዮጵያ መምጣት ለኢትዮጵያም ጉዳትም ሊያመጣ ይችላል። ስለዚህ በሁለቱም ሳይድ የተነሱ ሐሳቦችን በስነ ስርዓት አሳያችኋለሁኝ። እስኪ ምን አይነት ጥቅም ሊኖር ይችላል ከሚሉ ወገኖች መካከል አንድ ቪዲዮ ላሳያችሁ። አንድ ተራ ቲክቶከር መጣና ይሄ ሁሉ ወከባ ለምን አስፈልገ? ጭራሽ ኢቲቪ ላይ ፋና ላይ ፖስት ታደርጋላችሁ። ልክ በዓለም አቀፍ ደረጃ በጣም አንጋፋ የሆነ ጋዜጠኛ ይመጣ ይመስል የሚል አይነት ኮሜንት ብዙ የተሰጠ ነውና ብዙ ሰዎች ይሄን ነገር ላይክ ያደርጉ ነው። በዚህ ሐሳብ እየተስማሙ ማለት ነው። ይሄ ብልግና ነው ብለን እንውሰዶሽ፣ ግን ፋክት ምንም ማድረግ አይቻልም። ለምሳሌ አይሾስፒድ ሲመጣ የተፈጠረውን ነገር ላስረዳችሁ። ይሄ ግራፍ ተመልከቱ፣ ይሄንን ግራፍ እና ይሄ ግራፍ የሚያሳየው አይሾስፒድ ከመምጣቱ በፊትና በኋላ ሰዎች ኢንተርኔት ላይ
የተለያዩ ሶሻል ሚዲያዎች ላይ ኢትዮጵያ ብሎ ሰርች የማድረጋቸው ነገር ነው የሚያሳየው እና ኢትዮጵያ ውስጥ ያሉ የተለያዩ ቦታዎችን ሰርች ያደረጉበትን ቁጥር ነው የሚያሳየው። ስለዚህ አይሾስፒድ እስኪመጣ እንደዚህ ነበረ። ከዛ በኋላ አይሾስፒድ ኢትዮጵያ ውስጥ መጥቶ ስትሪም ካደረገ በኋላ በ24 ሰዓት ውስጥ የተፈጠረውን ነገር ተመልከቱ። ከዛ በኋላ ወደ ታች ወረደ እሱ ከሄደ በኋላ ምናምን፣ ግን ከመጀመሪያው አንፃር ከፍ ብሏል አሁን ማለት ነው። መንግስትም ታዲያ ወዶ አይደለም ማለት ነው እንደዚህ ቲክታከሮችን ምናምን ኢቲቪ ላይ ፋና ላይ ፖስት ማድረግ የጀመረው። ትክክል ነው። የሶሻል ሚዲያን ኢንፍሉዌንስ መካድ ትችላለህ፣ ግን ፋክቱን መቀየር አትችልም። ምንም ማድረግ አይቻልም። እኔ እንደውም ይሄ ዲላን ፔጅ የሚባለው ልጅ ላይ የሆነ ጊዜ ተናድጄ ኢትዮጵያ ውስጥ ያሉ ኢንፍሉዌንሰሮችን ሳይሆን እሱ ኢትዮጵያ ነው እንዳጠቃላይ የእሱ ብራንድ ኢኩቫለንት አድርጎ የሚቆጥረው ብዬ ተናድጄ ቪዲዮ ሰርቼበት ነበር። ግን አሁን ኢትዮጵያ መጥቶ በጣም ደስ የሚል ነገር እና ይሄ እንዲሳካ ያደረጉት ደግሞ ኢትዮጵያ ውስጥ ያሉት ኢንፍሉዌንሰሮች ናቸው። ያንን ደግሞ እውን ያደረገው አዶናይ ነው። ስለዚህ እኔ አትማሩ አልልም፣ ዕውቀት አይኖራችሁ አልልም፣ አትስሩ አልልም። ነገር ግን ሶሻል ሚዲያ ላይ ስም ሲኖራችሁና ሶሻል ሚዲያ ላይ ማትታወቁ ከሆነ የተለያየ ላይፍ ነው የሚኖራችሁ። ይሄንን ወዳችሁ ያመጣችሁት ነገር ሳይሆን ይሄ ዓለም እየሄደ ያለበት አቅጣጫ እንደዚህ ስለሆነ ነው። ፋክቱን መቀየር አይቻልም። ጥሩ ገጽታ እኮ አለ። አሁን ለምሳሌ ኢትዮጵያን የሚያውቅ ሰው ይሄን ልጅ አሁን የዚህ ልጅ ፎሎወሮች ኢትዮጵያን የማያውቁ ከሆነ ስለ ኢትዮጵያ እንዲያውቁ እንዲረዱ ያደርጋል አይደል? ስለዚህ የበጎ ገጽታ ነው። ግን ከዚህ በተቃራኒ ደግሞ ኢትዮጵያ አዲስ አበባ ብቻ ናት ወይ? ምክንያቱም እነዚህ የሚመጡ ቲክቶከሮች ወደ ሌሎች ችግር፣ ጦርነት፣ ረሃብ ወዳለባቸው የኢትዮጵያ ገበሬዎች፣ የኢትዮጵያ አርሶ አደሮች፣ የኢትዮጵያ እናቶች፣ የኢትዮጵያ ወጣቶች ሰፈር እያደረጉ ወደሚኖሩበት አካባቢ አይወጣም። ሰው ከአዲስ አበባ ወጥቶ አያሳይም ነው። ሰው ትክክለኛ የኢትዮጵያን ሕዝብ አይወክልም። አዲስ አበባ ብቻ የሚኖር ሰው አይወክልም። ኖርማሊ አዲስ አበባ የሚኖር ሰውም ሰፈር እያደረገ መሆኑ ግልጽ ሆኖ እያለ ማለት ነው። እና ምንድነው የሚለው ቀጣዩን ቪዲዮ የማሳያችሁ ደግሞ ከዚህ በተቃራኒ ነው። ኢትዮጵያ ሰርች ትደረግም አዲስ አበባ በጣም ቆንጆ እንደሆነች ለህዝቡ ቢታይም ከአዲስ አበባ ጀርባ ያለውን የህዝቡን ሰቆቃና እሮሮ ማን ያሳያል? ማን ይሰማል ነው። ማንም ከድሃ ጎን የቆመ የለም። ደስ ደስ ከሚለው ቆንጆን መኪናዎች በሚነዳበት አስፋልት ብቻ ነው የሚያሳየው እና ከድሃ ሳይድ የቆመ ማንም ቲክቶከርም የለም። ከድሃ ሳይድ የቆመ የሶሻል ሚዲያ ተጽዕኖ ፈጣሪ የለም። የሚያሳዩት ኢትዮ መንግስት ለገጽታ ግንባታ የሚያስወባትን አዲስ አበባ ብቻ ነው የሚሉ ሐሳብ የሚሰነዝሩ ሰዎች አሉ። ከነዛ መካከል አንዱን ላሳያችሁ፣ በሰከነ መንገድ ተመልከቱት። ከዛ በኋላ ግን የእናንተን ሐሳብ ፈልገዋለሁ፣ በኮሜንት አሳውቁኝ። ወደ ቪዲዮ ወሰዳችሁ። እኔ ለአብይ አህመድ ስርዓት በጣም አሁን አሽቃባጭ ሆነው እያገኘኋቸው ያሉት እነዚህ የትግራይ ቲክቶከሮች ናቸው። በጣም ያስቸገሩት ለኡህዴድ ካልተገረድን እያሉ ያስቸገሩት የትግራይ ልጆች ሆነው ቲክቶከሮች ናቸው። ለምሳሌ አንዱ አዶናይ ነው። አዶናይ የኡህዴድ ገረድ ሆኖ መስራት ይፈልጋል፣ መገረድ ይፈልጋል። አዶናይ ጉዳዩ አይደለም። ከሁሉ በላይ ስንት ችግረኛ እያለቀሰ ትግራይ ውስጥ በአብይ አህመድ ስርዓት ደሞዝ ተከልክለው 5-6 ወር ያደረገ ቤተሰብ እየተራበ ያለበት ነው። ነዳጅ አይገባም ተብሎ ሆስፒታሎች እየተዘጉ ያሉበት ነው። ስደተኞች ሌት ተቀን የሚበሉት አይደለም የሚያድሩበት አጥተው በየቀኑ በበሽታ የሚሞቱበት ክልል ነው ትግራይ። ግን እንደና አዶናይ ዜማ ደግሞ የምትባይ እመጣለሁ አንቺ ጋር አሁን ደግሞ ልታሽቃብጭና ልትገረጂ ብዙ ጊዜ ተናግረሽ አላቅም። ዜማ የምትባይ አሁን ለመገረድና ለኡህዴድ ለአብይ አህመድ ለማሽቃበጥ አዲስ አበባ ላይ this beautiful ኢትዮጵያ ብላ አርፈሽ ተቀመጭ። መጀመሪያ እዛ ክልልሽ ትግራይ ላይ ያለ ስንት ችግረኛል፣ ህዝባችንን እንርዳው እናግዘው። አታሽቃብጡ። አዶናይም ብትሆን ሌላ አሽቃባጭ ነህ። ኢንፋክት የብልጽግና ገረድ ነህ አንተ ብትሆን። እነዚህ ተራ ቲክቶከር ግን አድቫንቴጅ ይወስዳሉ በደሃው ህዝብ ገንዘብ። የኢትዮጵያ መንግስት የሚያወጣው ገንዘብ የኢትዮጵያ ህዝብ ገንዘብ። እነሱም በፈረስ ታሞላቅቃለህ። ጮማ፣ ክትፎ ቤት፣ ዳንስ ቤት፣ ምን ቤት እያስገባ ምን ለማግኘት ምን ነው ጥቅሙ? እነሱ ስለ ኢትዮጵያ ጥሩ እንዲያወሩ። ቲክቶከር የሚሰማ የለም። ኤአይ አለ ዛሬ ላይ መረጃ በትክክል የሚሰጥ እንደዚህ አይነት ቲክቶከር ወይ ዩቲዩበር አይደለም። እኮ
ድንቁርናችሁ ስለሚያሳይ ስላልነቃችሁ ከዘመኑ ጋር ስላልተራመዳችሁ እኔ አሁን የሆነ ሀገር ለመሄድ እጄ ላይ ያለ ስልክ ኤአይ አለ ሁሉም መረጃ ይሰጠኛል ችግሩን ይነግረኛል የት ቦታ መጎብኘት እንዳለብኝ እንደሌለብኝ በሙሉ ይነግረኛል እኛ ግን የሚመስለን እንደዚህ ተራ ቲክቶክ ልጅ እኮ ገርሞታል እሱ ሀገር ብትሄድ እና አዶናይን ሻይ ያጋብዛቸው ግን አድቫንቴጅ ወስዳሉ ለምን መሐይም ሀገር ነው ያሉት መሐይም የኛ ቲክቶከሮችም ቢሆን መሐይም አገሩ ኢትዮጵያ መሐይም መሪዎቹስ መሐይም ለመሐይም ደሃ አገር ላይ ሆነ እንደነዚህ አይነት ሰዎች አገርህ እየመጡ አድቫንቴጅ እንዲወስዱበት ታደርጋል ሳድል ይሄ እኮ በጣም ያሳዝናል እንደ ሀገር እንዴ ሀገሪቷ አንድ ቲክቶከር ጋብዘህ ቦዲጋርድ አድርገህ መኪና ምናምን ልጁ ራሱ ሳይደነግጥ አይቀርም ምንድነኝ እኔ እንዴ እንደዚህ የሚያደርጉልኝ ብሎ እርግጠኛ ነኝ ይደነግጣል ማለት ወይ የታወቀ ኳስ ተጫዋች ወይ የታወቀ የአገር መሪ ወይ ምልህ ትልቅ ባለሀብት እኮ አይደለም ተራ ቲክቶክ ላይ የሚያወራ ልጅ ለቃለቅ እኔ በጣም ያልገባኝ እንደው እንደ አዶናይ ምናምን የመሳሰሉ ልጆች እንትን ነው አይ ቲንክ በቃ ወይ የሆነ የሚያበስላቸው ምልህ ዓለም እንዴት እየሰራ እንደሚሰራ እንዳለ አላውቅ እናንተ ዝናውን ነው የምትፈልጉት ዜማ የምትባዩም እየተመጣሽ ነው የትግራይ ልጅ ነሽ ተናግረሽ አላውቅም ከዚህ በኋላ ግን ለብልጽግና ለመገረድና ለማሽቃበጥ እየመጣሽ ነው አንቺም ላይ እንመጣለን ምንም ችግር የለውም የትግራይ ቲክቶከሮችም የሚዲያ ሰዎች መጀመሪያ ከራሳችሁ ወንድምና እህት ጀምሩ ትግራይ ላይ ካለ ችግረኛ ጀምሩ በየኬንዳው የሚሰቃይ የሚበላው የሚያጣ ታሞ ስንት መከራ መጀመሪያ ከራስህ እኮ የራስህን ቤተሰብ የራስህን ህዝብ አደን መተዚህ ማከለ አዲስ አበባ ፎቅ አይደረይ እናንተም ብሎ ደግሞ አስተዋዋቂ የአዲስ አበባ ልጅ ብድግ ብሎ እንኳን እንደዛ ቢያሽቋልጥ ወይ ቢያሽቃብጥ አትሊስት ይሻላል ሌላ ክልል አያቅም አዲስ አበባ ነው ብለህ እንኳን ተሰማዋል እንደዚህ ማድቫንቴጅ ወስዱብሃል አለቀታሰጥ የማንም ጅላጅል ከተገኘ ክትፎ በነፃ ሆቴል በነፃ ፈረስ ላይ ያረከኝ ሴኩሪቲ መድበህ መኪና አዘህልኝ አድቫንቴጅ ውሰድ ካልከኝ ማንም ሰው አድቫንቴጅ ወስዱብሃል ስንት ችግረኛ እኮ አለ አዲስ አበባ እኛ እኮ ህጋዊ ድሆች አደረግናችሁ እያሉ የሚቀልዱበት የሚበላው ያጣ ሚንከራተት ሚሰቃየ ኢትዮጵያ እኮ ምግብ ብርቅ እዚህ እኛ ያለንበት ዓለም ይሄም ልጅ የመጣበት ዓለም ምግብ ብርቅ አይደለም ኢትዮጵያ ምግብ ብርቅ ግን ድሃን እንወድም ድሃውን ሸጉጠን እስር ቤት እንዳይታይ አድርገን የድሃው ድምጽ እንዳይሰማ ደብቀን ፎቅና ህንፃ መብራት ታሳያለ በየቤቱ ግን አዲስ አበባም ቢሆን መብራት በፈረቃ ነው ውሃ በፈረቃ ነው አስመሳይ ግብዞች ነው ለዚህ ደግሞ ለብልጽግና ለመገረድ የትግራይ ቲክቶከር እና የሚዲያ ሰዎች ምንድነው የነካችሁ ምን መድኃኒት ነው የተደረገባችሁ የብልጽግና ገረዶች ሆኖ ለማገልገል ቤዛ የምትባይ ልጅ ስነ ስርዓት አርፈሽ ተቀመጭ አዶናይ ማሽቃበጡን ይዞ አዶናይ እንጀራው ነው በቃ አለቀ ያሽቃብጥ ሶክ ያሽቃብጥ ይገባኛል ምንም ለኢትዮጵያ አስቦ አይደለም ለራሱ ስምና ዝና ክብር አስቦ ግን ኢትዮጵያ ምን ይለናል በሉ እስቲ አዲስ አበባ ላይ አንድ ቀን በልቶ ማደር የማይችለው ምን ይለናል በሉ ቱሪዝም እያልካታ ጨበርበር ዛሬ ቱሪዝም ዴሌንን ሰምቶ እንትናን ሰምቶ አይመጣልህም መረጃ ያለው እጁ ላይ ነው ስለ ኢትዮጵያ አብጠርጥሮ የሚነግርህ ኤአይ አለ በደንብ እና እነሱም አድቫንቴጅ እየወሰደባችሁ በእኛ በድሆች ገንዘብ እየቀለዱባችሁ ነው እነዚህ ታራ ቲክቶከሮች በጣም ነው የሚያናድደኝ እኔ ምልህ ነጭ እየመጣ አድቫንቴጅ ሲወስድብ ባንተ አለመማርና ድንቁርና አድቫንቴጅ ሲወስድብ ሳየው ያናደኝ በጣም ነው የሚያናድደኝ ምን አለበት ዳቦ ያጣውን ወንድማችንን አብልተን አትሊስት ለጽድቅም ይሆነናል ዝም ብለን ብናስመስል ድሃ የሌለባት ሀብታም ሞልቶ የተረፈባት እያስመሰልን እነዚህን እያመጣን ይውላት አሽቃባጭ ገረዶች እኔ በጣም ነው የሚያሳዝነኝ አይ ነው ብዙ የኢትዮጵያ ህዝብ እንደሚናደድ ሼር አድርጉት እስቲ መልእክቴ ይሄን ይመስላል አሁን ሐሳቡን ይውትና በበጎ ገጽታ የታየው ይሄ ሰው ሲመጣ ቲክቶከሩ ሲመጣ ኢትዮጵያ ሰርች መደረግ ድሏ
አይ ኢትዮጵያ እንደዚህ ታምራለች እንዴ ኢትዮጵያን ቪዚት እናድርጋት የሚል የሌሎች ሀገር ቱሪስቶችን ይስባል ነው። ሌላ ጥቅም አለው አልተባለም። ከዛ ውጭ ያለው ጥቅም ግን ኖርማሊ ለራሳቸው ለሶሻል ሚዲያ ተጽዕኖ ፈጣሪዎች ነው። በሁለተኛ ደረጃ ግን ኢትዮጵያ ያለችበትን ሪል ከረንት ሲቹዌሽን ሪፍሌክት አያደርግም። አንዲት ካፒታል አለች፣ ያችን ከተማ በኮሪደር ምክንያት የለማች ያችን ማሳየት ነው። ያችን ማሳየቱ የኢትዮጵያ ሕዝብን አይገልጽም፣ አኗኗሩንም አይገልጽም፣ ያለበትን ችግርና ሰቆቃም አያሳይም። ስለዚህ እነዚህ የሚዲያ ተጽዕኖ ፈጣሪዎች እንደ አዶናይ ያሉት ለመንግስት የገጽታ ግንባታነት ብቻ ነው እየዋሉ ያሉት እንጂ ለህዝቡ አይደለም። ሰው የሚያፈምሳቸው ለዚህ ወግ ማድረግ የሚያበቃቸው ህዝቡ ነው፣ ግን እየሰሩ ያሉት ለህዝቡ አይደለም የሚል ፖይንት ነው ያለው። ስለዚህ ሚዛን የሚደፋው ማንኛው ሀሳብ ይመስላችኋል? የራሳችሁን ሀሳብ አስተያየት አስቀምጡ። ግን በዋናነት እውነት ለመናገር አሁን በሌሎች ሀገሮች ላይ ስታዩ እንደዚህ ተራ ቲክቶከር መጣ፣ እንደዚህ ተጽዕኖ ፈጣሪ መጣ ምናምን ተብሎ ሸብረብ አይባልም በመንግስት ደረጃ። እኛ በመንግስት ደረጃ ነው ሸብረብ እና በጣም የሚያሳዝነው ነገር እንደዚህ አይነት ፕሮፓጋንዳዎችን መልመዱ ራሱ መንግስት በጣም ያናዳል። ሌላ ሀገር ላይ ስትሄዱ ፖለቲካ ወይም ደግሞ የፖለቲካ መድረክ ነው። ሶሻል ሚዲያ ተጽዕኖ ፈጣሪዎችም የራሳቸውን ሀሳብ ሪፍሌክት ያደርጋሉ። በነገራችን ላይ የህዝቡን መብት ጠብቀው ነው የሚኖሩት መንግስታቶችም። ህዝብ የመናገር መብት አለው፣ አይታሰርም። ከዛ በተጨማሪ የሆድ ጥያቄ አይደለም እንደ ኢትዮጵያ ማለት ነው። ኢትዮጵያ ግን ይሄ በልቶ የማደር ጉዳይ ጥያቄ ሆኗል። ደሞዝ አልበቃ እያለ ደሞዝ ሙሉ በሙሉ ለቤት ኪራይ ስፔንድ እየሆነ ህዝቡ በሚቸገርበት ሰዓት ብልጭ የሚል ከተማ ብቻ ማሳየት እና ገጽታ ለመገንባት መሞከሩ አስነዋሪ ነው ብዬ አስባለሁ። እኔም ሀሳብ አስተያየት ካላችሁ የእናንተን አስቀምጡልኝ። ዛሬ ያጋሯችሁ ቪዲዮ ይሄን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።